የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን መከላከል እሳቤ አድርጎ ጉዞውን ከጀመረ ከራርሟል። አሁን እሳቤውን ሁሉም ገዝቶት ወደ ተግባራዊነት ተሸጋግሮ ግቡን ለማሳካት መገስገሱን ይዟል። ይህ መርሃ ግብር መላ ኢትዮጵያውያንን ያሳተፈ የደን ዛፎች ላይ ትኩረት በማድረግ ነበር በመጀመሪያው ምዕራፍ በቢሊዮን የሚቆጠሩ ችግኞችን በመትከል የተያዘውን እቅድ በስኬት ያጠናቀቀው። ይህ ተግባር በአየር ንብረት ለውጥ ላይም በጎ ተጽዕኖ ማሳረፍ ጀምሯል። ዘንድሮም የአረንጓዴ አሻራ መርሃ ግብሩ ወደ ሁለተኛው ምዕራፍ ተሸጋግሮ በስድስተኛው ዙርም ተጠናክሮ ቀጥሏል። መርሃ ግብሩ በአይነትም በብዛትም እየሰፋ መጥቷል። አረንጓዴ አሻራ መነሻ ሐሳቡ የአየር ንብረት ለውጥን ለመከላከል ይሁን እንጂ ተጨማሪ ትሩፋቶችን ማስገኘቱ አልቀረም። የአረንጓዴ አሻራ መርሃ ግብሩ በአየር ንብረት ለውጥ ላይ በጎ ተጽዕኖ ከማሳረፍ ባለፈ በኢኮኖሚው ልማት ዘርፍም እንዲሁ መልካም ውጤት እያስገኘ ነው። ለአብነትም ንብ በማነብ የማር ምርትን ማሳደግ ከአረንጓዴ አሻራ ልማት ጋር ተመጋግቦ የሚሄድ ዘርፍ መሆኑን ማንሳት ይቻላል። የአረንጓዴ ልማቱ መጠናከርም ለንብ ማነቡ ዘርፍ ምርታማነትን የመጨመሩ ጉዳይ በዘርፉ ባለሙያዎች የሚታመንበት ነው። የአረንጓዴ አሻራ መርሃ ግብር በስፋት መተግበሩ ኢትዮጵያ የምግብ ዋስትናን ለማረጋገጥ የምታደርገውን ጥረት ከዳር ለማድረስም የሚኖረው አበርክቶ ቀላል አይደለም። የፍራፍሬና አትክልት ችግኞች እየተዘጋጁ በመርሃ ግብሩ መካተታቸውን ቀጥለዋል። ለፍሬ በቅተውም ለሰው ልጆች ንጹህ አየርም ምግብም እየሆኑ ነው። መትከል ምግብም ነው ውበትም ነው። የምንተክለው ምግባችንን ነው። የምንተክለው ለዓይናችን የሚያምር የሚመችን መስክ ለማየትም ጭምር ነው። ባለፉት 5 ዓመታት ኢትዮጵያ ውስጥ በነበረው የግሪን ሌጋሲ እንቅስቃሴ በጣም በርካታ ውጤት አግኝተንበታል። ከቅርብ ጊዜ ወዲህ የአረንጓዴ አሻራ መርሃ ግብሩ ከደን ዛፍ ችግኞች ባለፈ ለምግብነት የሚውሉ ችግኞችን በማካተት በስፋት እየተተገበረ ይገኛል። ለአብነትም የስልጤ ዞንን ማንሳት ይቻላል። በአካባቢው ለዓመታት ባህር ዛፍ የነበረበት ሰፊ መሬት በሙዝ ተክል እንዲሸፈን ተደርጓል። ከሙዝ ሽያጭ በሚያገኙት ገቢም ኑሯቸው መለወጡን ነው የአካባቢው አርሶ አደሮች የሚናገሩት። ከትሩፋቱም መቋደስ የጀመሩ የማህበረሰብ ክፍሎችም ተበራክተዋል። ውጤቱን ካጣጣሙ በኋላ እስካሁን ተጠቃሚ ሳይሆኑ ያሳለፉትን ጊዜ ለማካካስ ትጋታቸውን አጠናክረው እንደሚቀጥሉ ነው በቁጭት የሚገልጹት። ይሄ በሙዝ ተሸፈነው የምታዩት አጠቃላይ ከ20 ሄክታር በላይ መሬት በባህር ዛፍ ተከልሎ ባህር ዛፍ ነበረ። ድሮ አባቶቻችን ባህር ዛፍ ተክለውት በውሃ ዙሪያ ነው ያለው። ምንም ሳንጠቀም በባህር ዛፍ ተከልሎ ውስን ጥቅም ነበረው። ይሄ ባህር ዛፍ አገልግሎት ጥቅሙ ይሄን ነው። ውሃ ዙሪያ ነው ያለው። ውሃውን እየመጠጠ ነው እና በዚህ መልኩ እንደ አርባ ምንጭ ሙዝ ይሄ ነቅላችሁ ሙዝ ቢትቀይሩ የተሻለ ውጤት ታገኛላችሁ የሚል ግንዛቤ ተሰጠን። እኛም ወዳው ሳናመናታ አመንበት። መጀመሪያ ይሄ ቦታ በባህር ዛፍ ተሸፍኖ የነበረ ቦታ ነበር ነው። ከዛ ቀጥሎ የወረዳው አስተዳደር ሁሉ ሳይሆን ያው ሳሊያ ከገባ በኋላ ያው ለዚህ ደረጃ በክቷል። ያው ሙዝ ተክለን ባህር ዛፍ ነቅለን በራሳችን ፍቃድ ባህር ዛፉን ነቅለን ሙዝ መጣለ ያው ተክለን ለዚህ ዓለም ደርሰናል። ውስጡ ላይ አቮካዶ ማንጎም እየተከል ይው መጠቀም ጀምረናል። የሙዝ ክላስተር፣ የፓፓያ ክላስተር፣ የአቮካዶ ክላስተር በሚል ለይተናል። ያን መነሻ አድርገን ያው የሙዝ ክላስተር ያው እዚሁ በአባያ ሐይቅ በምዕራብ የቆጪ ዙሪያ የሚገኝ ያው አባያ ሐይቅ ላይ የነበረ ባህር ዛፍ ነበረ። ይሄን ያው ባህር ዛፍ ተነስቶ ያው ውሃውንም እየመጠጠ ስለነበረ አንደኛ ውሃውን መታደግ አለብን፣ ሁለተኛ
እዚህ አካባቢ በፍራፍሬ ቢሸፈን አዋጭ ነው በሚል ጭምር ያው ስሌት ተሰርቶ ይሄ ባህር ዛፍ ተደርጎ ያው ሙዝ እንዲተካል እያንዳንዱ አርሶ አደር ያው ሙዝ እንዲተካል ይሄኛውን የምንገኝበት ያው 20 ሄክታር የሚጠጋ ሙዝ ነው 20 ሄክታር ነው። በፍራፍሬ ዘርፍ ትኩረት ተሰጥቶት እየተሰራበት የሚገኘው ሌላው የአረንጓዴ አሻራ መርሃ ግብር አካል አቮካዶ ነው። በርካቶች አቮካዶን በብዛት በማምረት ለምግብነት እየተገለገሉና ኑሯቸውን እያሻሻሉ ስለመሆኑ የምስራቅ ጉራጌ ዞን አርሶ አደሮች ምስክር ናቸው። አርሶ አደሮቹ በሚያገኙት ምርት ከምግብነት ባለፈ ገበያቸውን በማሳደግ ወደ ተሻለ ህይወት እያመሩ መሆኑንም አልሸሸጉም። ልብሳችንም የልጆቻችን ልብስ በሙሉ ኮምፕሊት የቻለ ነው። በሙሉ ኮምፕሊት የቻለ በሱ ነው የምንችለው። አቮካዶ በጣም ምርጥ ነው ብለን እንወስደዋለን ማለት ነው። እንገድፈዋለን። አርሶ አደር በሙሉ አቮካዶ ተከል ቢባል ምንም ወደ ኋላ አይልም፣ ይተክላል ማለት ነው። ናፍቆታለሁ። አዎ መሬት ባለው አከለ ተክላለሁ ቢል ተጠቃሚ ነው። ይሄ ስራ ከጀመርን ድሮ የምንስተዳደረው ጫት ነበረ። ጫት ደግሞ እየነቀል የተወሰኑ ፍራፍሬዎች ከአቮካዶም ጨምሮ ሽንኩርት እየተከልን ጥቅልል ጎመን እየተከልን እንደዛው እየተጠቃቀምን ራስ የሚያቋቋም ወጪን የሚሸፍን ለጥሩ ቦታ የሚያደርስ አቮካዶ ነው። ቀበሌው ላይ አሁን አቮካዶ የሌለው አርሶ አደር የለም። አዋጭነቱ አውቀው ሁላቸውም እየሰሩና አዋጭነቱ አውቀው እየሰሩበትና አዋጭነቱ አውቀው ወደ ውጭ ኤክስፖርት እየተደረገበት ያለበት ሁኔታ ነው ያለው። አሁን መጀመሪያ ጫት ምናምን ነበር እየተተከለ የነበረው። አሁን ግን አቮካዶ ነው። አቮካዶ ሁለት አይነት ጥቅም አለው። አንደኛ ፍሬው ይሸጣሉ፣ ሁለተኛ እንቡጡ ይሸጣል። ይሄ ሳይሆን የምንለው ማለት ነው። እሱ ይሸጣል። ሁለት አይነት ጥቅም ነው ያለው። አርሶ አደሩ ተረድቶ አውቆ ሁሉም እየሰራ ያለበት ሁኔታ ነው ያለው። በአረንጓዴ አሻራ መርሃ ግብር ውስጥ ተካቶ በትኩረት በመሰራቱ በምርታማነቱ ላይ መሻሻል ማሳየቱ ይነገራል። የውጭ ምንዛሬን በማስገኘት ከፍተኛውን ድርሻ እየተወጣ ያለ ነው የቡና ምርት። በዚህ ዘርፍም በርካታ የቡና ችግኞች እየተዘጋጁ በመልማታቸው ምርታማነቱ እየላቀ መጥቷል። በቡና ምርታማነት ከሚታወቁት አካባቢዎች አንዱ የሆነው የጅማ ዞንም በቡና ዘርፍ በትኩረት እየሰራ ነው። ሙሪኮ ሰንደር ቤንጋ ባይራ የቡና ተከላ የጀመርኩት 1981 ነው። ቡና ሳልተክል ያሳለፍኳቸው አመታት ዛሬ ላይ ይቆጩኛል። የረጅም አመታት ልፋቴ ፍሬ አፍርቶ ስመለከት እኮራበታለሁ። ቡና የሀገሪቱ የጀርባ አጥንት ነው። ለሀገራችን ከፍተኛ ገቢ ያስገኛል። ለብዙ ነገሮች እየተጠቀምን ነው። ቤተሰባችንን የምንመራው በዚሁ ነው። ጥቅሙ ሲገባኝ ማስፋፋትም ጀምሬያለሁ። አሻራ መገሪሳ በሬች ፋይዳ ቀባ የአረንጓዴ አሻራ መርሃ ግብር ለቡና ተክሎቻችን ትልቅ ጠቀሜታ እያስገኘልን ነው። በዚህም ቡናን በብዛት እየተከልን ነው። ለቡናው ጥላ የሚሆኑ ዛፎችንም እየተከልን ነው። ሙካን ቀምነቲ ሙካ ከሰ ዳባ ጅራ ከናፎና አንበሬ አሻራ መገሪሳ ዳባ ጅራ ቡናሞ አኩማ ጎሶታ ሚዳን ካኔ ክላስተር አከኒተው ለፍትዱዋ ጅሩፊ እንደ ሌሎች የሰብል አይነቶች ቡናም ክላስተር እንዲሆን ተሰርቷል። ለቡና ተስማሚ ሆኖ ባዶን ያለ መሬት እንዲለማ ተደርጓል። ከዚህ ቀደም በቡና ልማት የማይታወቁ ወረዳዎች ወደዚህ እንዲገቡ እያደረግን ነው። አሁን ላይ እንደ ዞን 530 ሺህ ሄክታር መሬት በቡና ተክል የተሸፈነ ነው። ከዚህ ውስጥ 50 በመቶ የሚሆነው ባለፉት አመታት የአረንጓዴ አሻራ መርሃ ግብር የተተከሉ ናቸው። ሰደንደርበኔ ቡና ዳምኔ ደጆ ፐርሰንታን ሸንተምኔ ኢትዮጵያ ውስጥ የተመረተው የቡና ምርት በከፍተኛ ቁጥር ጨምሯል። ባለፉት 4 አመታት ግሪን ሌጋሲን ከጀመር ቢያንስ 6 ቢሊዮን የቡና ችግኝ ተተክሏል። ዘንድሮ ካገኘነው በላይ በሚቀጥለው አመት ከዚያም በሚለጥቀው አመት የበለጠ ምርት እናገኛለን።
በሀገራችን ያለውን የስራ አጥነት ቁጥር በመቀነስ በኩልም የአረንጓዴ አሻራ መርሃ ግብር የማይናቅ ሚና እየተጫወተ ነው። በርካቶች የስራ ዕድል ተፈጥሮላቸዋል። በሚያገኙት ገቢም ከራሳቸው አልፈው አካባቢያቸውን እየቀየሩ ነው። ዱራኖጂን ቀቡ አማሞኩኖ ገነመሩና አስማ ወጀና ከዚህ ቀደም ስራ አልነበረኝም። አሁን ግን በዚህ የችግኝ ማፍያ ውስጥ የስራ ዕድል ተጠቃሚ ሆኛለሁ። ምኑ ወጂዱ መገኘ ረጅራም ወርገንጀል ቀቢ ወጋለ ማፈንዴ ማራ እዚህ መስራት ከጀመርኩ 2 ዓመት ሆኖኛል። ለአረንጓዴ አሻራ ተክል የሚሆን ችግኝ ነው የምናዘጋጀው። በፊት ስራ አልነበረኝም። አሁን ስራ በማግኘቴ ሙሉ ጊዜን ሰጥቼ እየሰራሁ ነው። ትልቅ ጥቅምም እያገኘን ነው። ከዚህ በማገኘው ገንዘብ ቤተሰቦቼን እየረዳሁ እኔም እየኖርኩበት ነው። በአትክልት በፍራፍሬ በሀገር ውስጥም ለውጭ ኤክስፖርትም ውጤት እያገኘን መጥተናል። ይህንን ልምምድ ማስፋት በእጅጉ አስፈላጊ መሆኑን እንደ ከዚህ ቀደሙ ሐሳብ ሳይሆን ራሱ ተግባር የሚናገረው ጉዳይ ስለሆነ በዚህ ዓመት ያስቀመጥነውን ግብ ለማሳካት መላው ኢትዮጵያውያን በከፍተኛ ዲሲፕሊንና ርብርብ እንደ ከዚህ ቀደሙ የመትከል ስራችንን እንሰራለን።